እንደዚህ ቁጥር 7 ላይ እኔ ግን ወደ እግዚአብሔር ይመለከታለሁ የመድኃኒትንም አምላክ ተስፋ አድርጋለሁ አምላክም ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃኔ ይሆንልኛል። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአት ሰርቻለሁና እስከሚሞገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላትን ታያላችሁ፣ እኔንም አምላከ እግዚአብሔር ወዴት ነውን አላችሁ። በእፍረት ትከደናላችሁ። ዓይኖቼ ይመለከታል፣ አሁን ግን እንደ መንጋ ጭቃ ተረግጣለች። ቅጥርሽ በሚሰራበት በዚያ ቀን ድንበርሽ ተስፋፋለች። በዚያም ቀን ከአሦርና ከግብፅ ከተሞች፣ ከግብፅ እስከ ወንዙ፣ ከባህርም እስከ ባህር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣል። እንጸልይ። የአባቶቻችን አምላክ የኔ አብርሃም የኔ ሙሴ አምላክ እግዚአብሔር ሆይ ስለዚህ ምሽት እናመሰግናለን። እግዚአብሔር ሆይ ቃልን ልንከፋፈል መጥተናል። በጌታ በኢየሱስም የቃልን ፍቺ እንድታበራልን ዘንድ እጸልያለሁ። እግዚአብሔር ሆይ መዳን ለሚገቡት መዳን፣ ፈውስ ለሚገቡት ፈውስ፣ መጽናናት ለሚያስፈልጋቸው መጽናናትን ይዘህ እንድትመጣ ዘንድ እጸልያለሁ። ጌታ ሆይ ሁላችንም ከማዕድ ልንካፈል መጥተናል። ታማሚው ጌታ ሆይ አገልጋይ ልጆችህ ሁላችንም ካንተ እጅ ያለውን ማዕድ ልንካፈል ተጠራርተን ይኸው መጥተናል። ከማዕድ እንድታካፈለን ዘንድ እጸልያለሁ። ከማዕድ የሚመጣውን በአግባብ እንዳንካፈል በተለያዩ አቅጣጫ የሚዋገን ዘንዶ ወገቡ የተወጋ ይሁን። ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት ሁሉ አዳናቸው የሚለው ቃል በዚህ ጉባኤ ላይ እንዲለቀቅ እጸልያለሁ። እርግማን ይሰበር፣ ጨለማ ወደ ብርሃን ይቀየር። እዚህ ጉባኤ ሌሊት አይሁን፣ በኢየሱስ ስም አሜን። ተቀመጡ። አሁን ነው መልእክቷን የተቀበልኩኝ። ሊመጣ አካባቢ ቀን ሙሉ ምንም አይነት መልእክት አልተቀበልኩም ነበር እና በቃ እግዚአብሔር ካልሰጠኝ ቃል ለፓስተር ነግሯል፣ እሱ ያገለግላል እያልኩት ነበር እና ልክ ልብስ ቀይረ እንደ ስነሳ ጌታ እንደዚህ አለ፣ ወደ እኔ ተመልከቱ ብለህ ስበካል። አሜን። ወደ አጎቴ አይደለም እኮ ያልኩት፣ ወደ እግዚአብሔር ተመልከቱ። አጠገባችሁ ያለውን ሰው ያዝና ወደ እግዚአብሔር ተመልከቱ። ንገረው፣ ግድ የለም ወደ እግዚአብሔር ተመልከቱ በሉት። እንግዲህ ይሄ ሚኪያስ ማለት በዕብራይስጥ ቃል ሁለት አይነት ትርጉም ይዟል። ሚኪያስ ማለት መልእክተኛ ነው። ልክ ሚልኪ የሚለውን ቃል ከአማርኛ ይወስድና ሚልኪ የሚለውን ይወስድና ቀጥታ የመጀመሪያ ትርጉም መልእክተኛ ብሎ ይሰጡታል። ሁለተኛ ላይ ማን እንደ እግዚአብሔር ወይም ማን እንደ አምላክ ብሎ ያውሉታል። ይህ ነቢይ በጣም ካሉት ነቢያቶች መካከል ከታላላቅ ነቢያቶች መካከል አይደለም የተመደበው። የመጽሐፉን ምዕራፍ አይታችሁት እንደሆነ ከምዕራፍ 1 እስከ 7 ናት ያለችው። ከ7 በኋላ 8ኛው 9ኛው ምዕራፍ አታገኙትም። ግን ከባድ በኢየሩሳሌምና በእግዚአብሔር መካከል የነበረውን ክዳን ነው የሚያወራው። ስለ ኢየሩሳሌም ቅጥር ያወራል። ስለ ኢየሩሳሌም እንደገና ስለመታደስ ያወራል። ሰውና እግዚአብሔር እንዲስማሙ ያወራል። ምዕራፍ 7 ከቁጥር 1 ላይ ስታዩት ደግ ሰው ከምድር አልቋል ይላል። ያኔ ነቢዩ ሚኪያስ ሰዎችን በመንፈስ ሲመለከታቸው የሁሉም እግር ደም ወደ ማፍሰስ ይሮጣል፣ የሁሉም እጅ ደም ወደ ማፍሰስ ይሮጣል፣ የሁሉም ልብ ወደ ተንኮል ይሮጣል። ይሄንን ያያና ደግ ሰው ከምድር አፍተዋል ብለው ልክ መዝሙረኛ ዳዊት ሲዘመር ምዕራፍ 12 ላይ መዝሙረ ዳዊት ምዕራፍ 12 ላይ ዳዊት ያወራው ቃል ነቢዩ ወስና እንደዛ ነው። በነቢዩ ዘመንም መልካም ሰው የለም። ልጅ አባቱን ይሰድባል፣ ልጅ እናቷን ትሰድባለች፣
ደግ ሰው ከምድር አልቋል። የሰው እግር ሁሉ ደም ወደ ማፍሰስ፣ የሰው አንደበት ሁሉ ክፋትን ወደ መናገር፣ የሰው ምላስ ሁሉ ክፋትን ወደ መመሰከር ያለበት ሰዓት ላይ ግራ ሲገባው እንደዚህ ያለ ዞር ብሎ እኔ ግን ወደ እግዚአብሔር እመለከታለሁ። ታታ እኔ ግን አለ ወደ አጎቴ አይደለም፣ ወደ አክስቴ አይደለም፣ ወደ ገንዘቤ አይደለም፣ ወደ እግዚአብሔር እመለከታለሁ። የመድኃኒትንም አምላክ ተስፋ አደርጋለሁ። አጠገብ ያለው ነካ አድርግና ወደ እግዚአብሔር ተመልከት በለው። ወደ ማን ተመልከት? ነገረው ነገር ወደ ማን ተመልከት? ብራዘር ወደ እግዚአብሔር ስትመለከት ከወደቅበት ስፍራ ነው የምትነሳው። ወደ እግዚአብሔር ስትመለከት ከተናቅበት ከተማ ከፍ ከፍ ያደርጋል። ወደ እግዚአብሔር ስትመለከት የቀደመውን ተቀድማችኋል። ነካርጎና ወደ እግዚአብሔር ተመልከት ብለው ወደ እግዚአብሔር የተመለከቱ አገልጋዮች ቡቱታማ አይሆኑም። ወደ እግዚአብሔር የተመለከቱት መንገድ ዳር አይወድቁም። ምክንያቱም የተመለከቱት እግዚአብሔር ነው። አጠገብ ያለው እንዳካርግና ይታይ እግዚአብሔር ላይ አድርግ በለው። አመለካከትን በእግዚአብሔር የምታመን ሰው እግሩ ተበላሽቷል። ሰው እጅ ተበላሽቷል። የሰው አንደበት ሁሉ ተበላሽቷል። ነቢይ አንተ ምን ትላለህ ቢትለው ሚካኤል እንደዚህ ያለው እኔ ግን አለው አያጎባ እኔ ግን ወደ እግዚአብሔር ይመለከታል። የመድኃኒትንም አምላክ ተስፋ አድርጋል። አምላኬም ይሰማኛል። ለጠላቱ በቂ መስጠት አምላኬ ይሰማኛል። ጠላቴ ሆይ ያለ ሲባል በወድቅስ እንኳን ደስ አይበልህ። በወድቅስ እንኳን የሚያነሳኝ አምላኬ ፊቴን ወደ እሱ ያዞርኩበት ልቤን የሰጠሁበት አለኛል። ከአንተ ጋር ህብረት የፈጠረው የሰራዊት ጌታ እግዚአብሔር ይባላል። ስለዚህ እይታችሁን ማን ላይ እይታችሁን ማን ላይ አድርጉ? በእግዚአብሔር ላይ አድርጉ። አትፍሩ። አሜን። አባቴ ከመሞቱ በፊት እንደዚህ አለ። 4 ወር ምናምን ሲቀረው ጸግሻለኝ። አቤት አንተ ከተማ ስለምትወዳለህ በቃ ቦታ ገዝቼ ቤት ሰርቼ ሰጥቼ ሞታለሁ አለ። የሱ ሞቱ አልደነቀኝም እና ዋው በተለይ ከተማ ላይ ቦታ ሊገዛልኝ ብዬ ከእግዚአብሔር ላይ ከነበረው ልብ አካፍዬ ሙሉ በሙሉ እሱ ላከ። አቤት ያባሻ መስከረ በቃ ከዚች ቋጣለ ነው በነገራችን የዋ መሆኑን ነው የሚገልጸው። እኛም እንደዚህ ስንል ነበር የዋ መሆናቸው ነው የሚገልጸው። ምንም ችግር የለም እና አባቴ ገና ብር ሰብስበ ጋዛ ለወሰን እግዚአብሔር መጣ ነው ወሰን ለቅሶ ላይ ቁጭ ብዬ ያለው ያቺ ቃላት ህዝብ ትለኝ ወይኔ ለኔ ቤት ሳይሰራ የብረን እኮ ነው ወይኔ ለኔ ቤት ሳይሰራ ወይኔ ለኔ ቦታ ሳይገዛልኝ ሄደ። ለምን ሞተ እኮ አይደል ቦታ ነው ተቆረቆረች። ምንድነው እንዴ ያደረገው ብላ አስባባ ተስፋኝ ያደረኩት ይታን ያደረኩት ባባተ ላይ ግን ይታን ያስቀመጥኩት ጌታ ልጅነትን ሙሉ በሙሉ ለካገ የሰጣሁት ጌታ በማላውቀው ቤተሰብ አካል ያኖረኝ እኮ የታቀሻለሁ የታቀል እግዚአብሔር ካልሆነ በቀር በምን እንታወቃለን? የበለጠ እኮ ነው ብላችሁ ግን እግዚአብሔር ከዘመናት በፊት ከጸጋዬ ጋር ትገናኛላችሁ ብሎ ወስኖ ነበር። ይህ ለኛ እንገዳ ቢሆንም ማለት ነው። ስለዚህ እግዚአብሔር ላይ እይታችሁን አስቀምጡ። ጥቁር ቢል ነጮች እጃቸውን ዘርግተው ይጠብቁና አሜን ጌታ መሰከረ ታዩኛለች። ራስ ላይ ተነብያለች ታዩኛለች። ውጭ ሀገር እጃ እየሰበኩ ዶላር ልክላቸው አሜን። ጸልይ ብቻ አልሸኝ አሜን። ቅርብ ቀን እኔን ጸልያችሁ ትሸኛለች አሜን። አያ አሰር ተናዳው ምን አላለ ምን ቸገረኝ አሌክስም ተናዳው ምንም በለው መውጣት አይቀርም ግድ ነው። የእግዚአብሔር ሰው በለው እንዴ አያ እንኳን ተናግራለች። አንተ የሸርሽ መቀንደና
አብሶ ይሄ ዘመን ግልጥ አድርጎ እግዚአብሔር ቢያሳያችሁ ክፉ ነው። ልክ እንደ ሚኪያስ ዘመን ነው ይሄ ዘመን። ሁሉም ጽድቅን ከማድረግ ልክ ክፋትን ለማድረግ ሩጫ ላይ አለ። ነቢይ በለው፣ ፓስተር በለው፣ ወንጌላዊ በለው፣ ባለራዕይ በለው፣ የሰው ሁሉ ልብ መልካምን ከማድረግ ክፋትን ለማድረግ ሩጫ ላይ አለ። ወንድሙን ቢገል ደስተኛ ሆኖ እንጀራ ለማግኘት ኢትዮጵያ ብትገል ደስተኛ በምትሆንበት ዘመን ላይ ነው። ለምንድነው ብራት ይዞ መንገድ ላይ ስልክ የሚቀማው? እምቢ ብትል እኮ ይገላል። ይሄም እኮ ከቤተክርስቲያን ወጥቶ ነው አምልኮ ላይ ሲዘል የነበረው። ሃሌሉያ ስልና ትንብስ ውጭ ወጥቶ ሌባው ነው የሚገኘው። ይሄ ሲዝን ነቢይ ያወራ ሲዝን የሰው ልብ ከእግዚአብሔር ይልቅ ታደለና መልካሙን ምኞት የወደደበት ዘመን። እግዚአብሔር ምን ይለኛል ከማለት ሰው ምን ይለኛል ሰው ባለበት ዘመን ነው ያለ። አበበም አየለም ምንም ይበል፣ አንተ ግን እግዚአብሔርን ተመልከት። አልገባኝ። አንተ ግን ወደ እግዚአብሔር ተመልከት። አንድ ቃል ትላንት ማታ ነበው ነበር እና ያኑ ሰራዊ መጨረሻ መደምደሚያ ላይ እንደዚህ የሚል ቃል አለ። ጻድቅም ወደፊት ምን ይበል? እየጸደቀ ይቀጥል። ኃጢአተኛውም ወደፊት ምን ይበል? እየሰራ ይቀጥል። እና ምን ትላለህ? ኢየሱስን ስትጠይቀው እንደዛ ነው። ለአንዳንዱ እንደ ስራው መጠን ይከፈል ዘንድ በቃ እሱ ቃል አስማማኝ። ከሁሉም ከአዲስ ኪዳን ውስጥ አስታረቀኝ። በቃ ስለዚህ ወዳጄ አንድን ሰው ስትመለከት የሆነ ሰው የሆነ ጊዜ ፊቱን ሲቀየር ትሰበራለህ። ወደ እግዚአብሔር ተመልከት። አይ ጨረሻ። ወደ እግዚአብሔር ስትመለከት ጌታ ሕያው ምስክር ማይ ጋድ ማምሮብሃል የተባልክ ተንቀሳቀስ። ናሞሽ ባህታያ ማን መሰለ አንተን እንደዚህ ብሎ በአንተ ላይ የሚያወሩ የሚማተቱ የሚጠነቀሉ ዋው የእግዚአብሔር ሰው ነቢይ ያልሆነ በዚህ ምክንያት ነቢይ ይባላል። ፓስተር ያልሆነ በዚህ ምክንያት ፓስተር ይባላል። አለባበስ ያምራል፣ ንግግር ያምራል፣ ሞገስ ያምራል። ምክንያቱ ለምን መሰለ? እኔ ግን ወደ እግዚአብሔር እመለከታለሁ። ስለዚህ ተስፋችሁን እግዚአብሔር ላይ አድርጉ። ወደ እግዚአብሔር ተመልከቱ። ሰው በሰው መታመን እርጉም ነው መጽሐፍ ቅዱስ የሚለው። እኔ ያመንኳቸው ሰዎች ለእኔ ቢሆኑልኝ ኢትዮጵያ ውስጥ ትልቅ ደረጃ ላይ ደርሳለሁ። ቃል የገባ ሁሉ ወዳጅ አለ። ቃል የማያጥር ጌታ አለ። ምን ነው ከዚህ ጉባኤ ስተሆን ቃል የገባልኝ ሰው ለምን አስተናግዳችሁ? የምሬን ነው። እና ከኝ እንዳትለው ቃል ገብተው የዋሸኝ ሰው ለምንና ስብከቱን ነው የምሰብኩ ሌላ ነገር ጋር እንዳታያዙ። እና አባቴ እንደዚህ ይለኝ ነበር። እና ጻድቅሽ ያለ ወይ ስለው የሆነ ሰፈር ላይ ሌባ ካለ አለ ብዬ ስጠይቀው ልጆች ከሆኑ አንድ 10 እና 20 ልጆችን ተሰበስብና ከዛ ተሳለፉ ብላል። ከዛ ከተሳለፉ በኋላ አሁን ሌባውን ማታለው 1 2 3 ስትል ሌባው ራሱ ይወድቃል። ያን ሌባውን ተገልጣለህ እና እስካሁን አይምሮ ላይ ይመጣል። ስለዚህ እኔ ነው እንትናው የወቀኘው የሳበረኛው ምን ሰው ካለ እሱ ችግር አለበት አይደል? ስለዚህ የእግዚአብሔር ቃል ፌር ነው ቃል እና በእግዚአብሔር ላይ ተስፋ ነው አታፍሩ። ያስ እግዚአብሔር ሰው በእግዚአብሔር ላይ ስለመደገፍ እግዚአብሔርን ተስፋ ስለማድረግ እግዚአብሔርን ስለማመልከት እና ሙሴ ግብጽ ላይ ቱቦ ያለ ከነሱ ጋር ሂጄ ቆሎ የበላ ብኖር ይሻላኛል ብሎ ምድረ በዳ መረጠ። ባይዞ የግብጽ ሽሮ ይጣፍጣል፣ የግብጽ ቱቦ ይጣፍጣል፣ ምስር ወጥ ይጣፍጣል። ግን በእምነት እምቢ አለ። ምድረ በዳ ላይ ያለውን ትውልድ ተመለከተ። ትውልድ ብቻ አይደለም እዛ ውስጥ ያለውን የእግዚአብሔር ክብር ተመለከተ። ትውልድ ወይ ስማኝ፣ አጎቴ ባለሀብት ነው ብለህ አጎትን ተስፋ አድርገህ ተው። አክስቴ ትረዳኛለች ምርጥ ሱቅ አላት ካልከ ተዋት። ባልሽ ገንዘብ አለው እኔ ባልዬ ገንዘብ እስካለ ድረስ ባልዬ ልሙትልህ ሊቃጥልልህ ውሸት ነው። ውሸት ነው።
ያለ ምክንያት የወደደን ያለ ምክንያት ያፈቀረን በቀራንዮ ላይ ራሱን ቤዛ ያደረገልን አፍት ብትል አፍት የሆነልን ጌታ፣ ጤና ብትል ጤና የሆነልን ጌታ፣ ሰላም ብትል ሰላም የሆነልን ጌታ። ኢታችሁን እሱ ላይ አስቀምጡ፣ አፍራችሁ አትመለሱ። አንዳንድ ሰው ይገጥመኛል።